የእግዚአብሔር ቃል እየተነገረ አድሯል፣ አርፍዷል። ከሌሊቱ 10 ሰዓት ጀምሮ ደግሞ ባሕታዊው ደጉ ተሐራቢው አባታችን ብፁዕ አቡነ ናትናኤል በቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ኪዳኑን ማኅሌቱን እየመሩ አገልግሎቱ እስካሁን ድረስ በብፁዕነታቸው እየተመራ ነውና አሁንም ብፁዕነታቸው ልጆቼ እኔ ቁጭ ብዬ ልጆቼ ሲናገሩ መስማት እፈልጋለሁ፣ ልጆቼ ሲያስተምሩ መስማት እፈልጋለሁ እና ለልጆቼ ፈቃድ ሰጥቻለሁ ብለው ከመካከላችን አዲስ አበባ ሀገረ ስብከት የማኅበራት ማደራጃ መምሪያ ኃላፊ የሆኑት ሊቀ ማኅበራት እየከበረ ለ30 ደቂቃ ያክል የእግዚአብሔርን ቃል የዕለቱን ትምህርት ይሰጡናል። በቀጥታ ወደ ሊቀ ማኅበራት የክርስትና ስማቸው ዓመተ ኢየሱስ የተባሉ ስለት ነው። 30,000 ብር አስገብተዋል። እልል ብላቸው አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ። ብፁዕ አባታችን አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀ ጳጳስ፣ ክቡር መላከመዊ መሰረት ሞላ የደብራችን አስተዳዳሪ፣ ክቡራን የአዲስ አበባ ሀገረ ስብከትና የየክፍለ ከተማው የሥራ ኃላፊዎች፣ ክቡራን የአድባራት አስተዳዳሪዎች፣ ክቡራን ልዑል እግዚአብሔር ሕዝቡን የሚያይባችሁና የሚቆጣጠርባችሁ ቅዱስ አትናቴዎስ የእግዚአብሔር ዓይኖች ብሎ የመሰከረላችሁ አይንተ እግዚአብሔር ካህናት በየማይረጋችሁ እንደየማይረጋችሁ የተከበራችሁና የተወደዳችሁ እግዚአብሔር ፈቅዶላችሁ ይህንን ታላቅ በዓል ለማክበር በዚህ ቅዱስ ስፍራ የተገኛችሁ የበዓሉ ታዳሚዎች ምዕመናንና ምዕመናት በሙሉ እንደምን አረፈዳችሁ? አሜን። በቸርነቱ ጠብቆ ዛሬ ላይ ያደረሰን የቅዱሳን አምላክ ቅዱስ እግዚአብሔር ከዘላለም እስከ ዘላለም ክብርና ምስጋና ለእርሱ ይሁን። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ። ዘጸአት ምዕራፍ 14 ቁጥር 14። ይህን ኃይለ ቃል የተናገረው ሊቀ ነቢያት ሙሴ ነው። ሊቀ ነቢያት ሙሴ ይህን ኃይለ ቃል የተናገረው እስራኤላውያን ከምድረ ግብፅ ወጥተው በጉዞ ላይ ሳሉ ነው። ሊቀ ነቢያት ሙሴ ይህን ኃይለ ቃል የተናገረው እስራኤላውያን ተስፋ በቆረጡበት ወቅት ነው። በነገራችን ላይ ይህን በዓል የምናከብረው እስራኤላውያን ለ100 ዓመታት በባርነት ሲማቀቁባት ከነበረችው ምድረ ግብፅ በእግዚአብሔር ቸርነት፣ በቅዱስ ሚካኤል ተራዳይነት፣ በሊቀ ነቢያት ሙሴ መሪነት ነፃ የወጡበትን ቀን በማሰብ ነው። ይህን በዓል የምናከብረው ቅዱስ ሚካኤል በእንደራሴነቱ እስራኤላውያንን እየመራ ወስዶ ባሕረ ኤርትራን አሻግሮ ከነዓን ያደረሰበትን ቀን በማሰብ ነው። በመሰረቱ እስራኤላውያን ከግብፅ የወጡ በሚያዝያ ወር ነው። ነገር ግን አባቶቻችን ሊቃውንት በዓላትን ሲያስተካክሉ እስራኤላውያንን እየመራ ወስዶ ከነዓን ያደረሳቸው ቅዱስ ሚካኤል ስለሆነ የእስራኤላውያን የነጻነት በዓልም ከቅዱስ ሚካኤል በዓል ጋር ኅዳር 12 ቀን እንዲከበር በመወሰናቸው ነው። እኛም የአባቶቻችን ልጆች ነንና ይህንን በዓል በየዓመቱ በታላቅ ድምቀት ስናከብረው እንኖራለን። የተከበራችሁና የተወደዳችሁ
የበዓሉ ታዳሚዎች ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የዕለቱ ትምህርታችንም የሚያጠነጥነው በዚሁ ዙሪያ ሲሆን የትምህርታችን ርዕስም እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ይላል። የተፈቀደልኝ 30 ደቂቃ ነው። ከኔም ጋር አብራችሁ የምትቆዩት ለ30 ደቂቃዎች ያህል ነው። አሁን ነው ደቂቃው የሚቆጥረው፣ የእስካሁኑ መግቢያ ነው። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ብሎ ሊቀ ነቢያት ሙሴ የተናገረው ያለ ምክንያት አይደለም። እስራኤላውያን የግብፃውያን ባሮቹ ነው በነበሩበት ዘመን ግብፃውያን በእስራኤላውያን ላይ ያላደረሱት ግፍና በደል መከራና ስቃይ አልነበረም። ጉልበታቸውን እንደ ሎሚ እየመጠመጡ እንደ ሸንኮራ እየመጠጡ ለሰዎቹ ግን ቅንጣት ታክል ክብር አልነበራቸው። የሰውነት ክብርም አይሰጧቸውም ነበር። እንደ ቁስ ነገር ነበር የሚያዩአቸው። ልዑል እግዚአብሔርም በእስራኤላውያን ላይ በሕዝቦቹ ላይ ለዘመናት የደረሰውን ግፍና በደል መከራና ስቃይ አይቶና ተመልክቶ በሙሴ አማካይነት ፈርዖንን አስጠነቀቀው። ሕዝቦችን ልቀቅ አለው። ፈርዖን ግን የእግዚአብሔርን ትእዛዝ ተቀብሎ የእግዚአብሔርን ሕዝቦች ለመልቀቅ ፈቃደኛ አልሆነም። ፈቃደኛ ባለመሆኑም ከእግዚአብሔር ጋር ተጣላ። ወገኖቼ ሰው ከእግዚአብሔር ጋር ሲጣላ እግዚአብሔር ብቻ ሳይሆን እግዚአብሔር የፈጠራቸው ፍጥረታት ሁሉ ናቸው የሚጣሉት። ሰው ከእግዚአብሔር ጋር ሲጣላ ሳሩ፣ ቅጠሉ፣ እንጨቱ፣ ድንጋዩ፣ ጋራ ሸንተረሩ፣ ሜዳ ገደሉ፣ ሰማዩ፣ ምድር ሁሉ ይጣሉታል። ሰው ከእግዚአብሔር ጋር ሲጣላ አየሩ፣ ምግቡ፣ ውሃውም ይጣለዋል። ወገኖቼ ከእግዚአብሔር ጋር ስንጣላ ዘወትር የምንመገው አየር ኦክሲጅኑ በሽታ ተሸክሞ ነው ወደኛ የሚመጣው። በሽታ አስተላላፊ ይሆንብናል። ስንመረመር በአየር የሚተላለፍ በሽታ ነው እንባላለን። በሽታው ጉንፋንም ሊሆን ይችላል፣ ቲቪም ሊሆን ይችላል፣ ኢንፍሉዌንዛም ሊሆን ይችላል፣ ኮሮናም ሊሆን ይችላል፣ ሌላም ሊሆን ይችላል። ያም ሆነ ይህ በአየር የሚተላለፍ በሽታ ነው እንባላለን። ከእግዚአብሔር ጋር ስንጣላ ንጹሕ ነው ብለን የተጣራ ነው ብለን የታሸገ ነው ብለን እሽጉን በዓይናችን በብረቱ አይተን በእጃችን ከፍተን የጠጣነው ውሃ ከገባ በኋላ ደዌ ይሆንብናል። ስንመረመር ውሃ ወለድ በሽታ ነው እንባላለን። ከእግዚአብሔር ጋር ስንጣላ ጣፍጦን የተመገብነው ምግብ ከገባ በኋላ ለጨጓራችን የማይመች ለሰውነታችን የማይስማማ ጤንነታችን የሚያውክ ይሆናል። ስንመረመር አንድ የፕሮቶኮል ስም ይሰጠዋል። ፉድ ፖይዝን ወይም ደግሞ የምግብ ብክለት ነው እንባላለን። ይህ ብቻ አይደለም ወገኖች፣ ሰው ከእግዚአብሔር ጋር ሲጣላ ሰማይም ምድርም ይጣሉታል። ሰማይም ዝናም ለዘር ጠል ለመከር አልሰጥም ይላል። ምድርም የዘሩባትን አላበቅልም ትላለች። መስጠት የሚገባትን ፍሬ፣ መስጠት የሚገባትን በረከት፣ መስጠት የሚገባትን ሲሳይ አልሰጥም ትላለች። ለፈጣሪዋ ታዛዥ ናትና ፈጣሪዋ ካላዘዛት አንድ ነገር አትሰጥም። በአጋጣሚ ቢበቅልም እንኳን እግዚአብሔር ካልፈቀደ አሳይቶ መንሳቱን የሚያውቅበታልና የበቀለውን ቡቃያ ሁሉ ለአይጥ፣ ለጉርድ፣ ለአንበጣ፣ ለኩብኩባ ይሰጠዋል። ፈርዖን ከእግዚአብሔር ጋር ተጣላ ወገኖች። ከእግዚአብሔር ጋር በመጣላቱ እግዚአብሔር ብቻ ሳይሆን ሕይወት የሌላቸውም ሕይወት ያላቸውም ፍጥረታት ተጣሉት። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ተብሏልና። የተከበራችሁና የተወደዳችሁ ምዕመናንና ምዕመናት እየሰማችሁ ነው። እናንተንም እግዚአብሔር ይስማችሁ። ምንጊዜም ቢሆን እግዚአብሔር ሳያስጠነቅቅ አይጣላምና ፈርዖንን በተደጋጋሚ ሕዝቦችን ልቀቅ እያለ አስጠንቅቆት ነበር። ፈርዖንና ፈርዖናውያን ግን እስራኤልን ለቀን የጉልበት ሥራውን ማን ሊሰራልን ነው? እስራኤልን ለቀን የወፍጮውን እህል ማን ሊፈጭልን ነው? ድንቹን ማን ሊኮተኮትልን ነው? ሽንኩርቱን ማን ሊከትፍልን ነው? ስለዚህ እስራኤልን በፍጹም አንለቅም። እንዲያውም
እግዚአብሔር የሚባል አምላክ አናቅም አሉና እምቢተኝነታቸውን አረጋገጡ። እንግዲህ ፍረዱ ወገኖች። ፈጣሪ ፍጡሩን አላውቅህም ሊል ይችላል። የሚልበትም ጊዜ ይኖራል። ወደፊት ወደ እኔ ሂዱ ከዚህ አላውቃችሁም የሚልበት ጊዜ ይኖራል። ፍጡር ግን ፈጣሪውን አላውቅህም ማለት አይችልም። እግዚአብሔር በፈጠራት መሬት ላይ ቆሞ እግዚአብሔር የፈጠራትን ፀሐይ እየሞቁ እግዚአብሔር የፈጠረውን አየር እየማጉ እግዚአብሔርን አላውቅህም ማለት እብደት ነው። ፈርዖንና ፈርዖናውያን ግን አናውቅህም አሉት። በዚህ ጊዜ እግዚአብሔርም እጅግ ተቆጣና አይቀጡ ቅጣት ሊቀጣቸው ወሰነ። ለነገሩ በረሃብ አለንጋ ከመገረፍና በውሃ ጥም ከመቀጣት የበለጠ ቅጣት የለም ወገኔ። ሌላውን ሁሉ ቅጣት እየበሉ እየጠጡ መቋቋም ይቻላል። ውሃ ጥምና ራብ ግን መቻል ይከብዳል። እምቢተኞቹን ግብፃውያንን መጀመሪያ በውሃ ጥም ሊቀጣቸው ወሰነ። እንደሚታወቀው ውሃ ለሰው ልጅ ሕይወት ነው። ውሃ ለሰው ልጅ ሁሉ ነገሩ ነው። ጠጥቶ ለመርካት ብቻ ሳይሆን አስሮ ለመመገብም ንጽሕናን ለመጠበቅም ውሃ የግድ ያስፈልጋል። እምቢተኞቹን ግብፃውያንን ግን በውሃ ጥም ሊቀጣቸው ስለፈለገ ምንጩንም ወንዙንም ኩሬውንም የኩሬውንም ውሃ ቀድተው ቤታቸው ያስቀመጡትን ውሃ ሳይቀር ደም አደረገባቸው፣ ወደ ደምነት ቀየረባቸው። በፀሐይ ብርሃን ተመላልሰው የዕለት ከዕለት ሥራቸውን እንዳያከናውኑ ቀኑን ጨለማ አደረገባቸው። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ተብሏልና። የተከበራችሁና የተወደዳችሁ ወገኖቼ ውሃ ከለር የለው፣ ውሃ ጠረን የለውም። ለእምቢተኞቹ ግብፃውያን ግን ውሃው መልኩን ቀይሮባቸዋል፣ ጠረኑንም ለውጦባቸዋል። የሚገርመው ነገር ለእምቢተኞቹ ግብፃውያን ውሃው መልኩን ሲቀይርባቸው፣ ጠረኑንም ሲለውጥባቸው በዚያችው ምድር አብረው ለሚኖሩት ከአንድ ወንዝ ከአንድ ምንጭ በጋራ ለሚጠቀሙት የእግዚአብሔር ለሆኑት እስራኤላውያን ግን ውሃው መልኩን አልቀየረባቸውም፣ ጠረኑንም አልለወጠባቸውም። ክብርና ምስጋና ለአምላካችን ይሆን። ግብፃውያንና እስራኤላውያን በአንዲት ሀገር ውስጥ እየኖሩ አንድ መንደር ውስጥ እየኖሩ ግብፃውያን በውሃ ጥም ሲሰቃዩ፣ እስራኤላውያን ግን ጠጥተው ይረኩ ነበር። ለእምቢተኞቹ ግብፃውያን ቀኑ ሲጨልምባቸው፣ የቀን ጨለማ ሲውጣቸው፣ ጠራራው ፀሐይ ድቅድቅ ጨለማ ሲሆንባቸው፣ በአካል አብረው ለነበሩት እስራኤላውያን ግን ቀኑ ቀን ነበረ፣ ጨለማ አልነበረም። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ተብሏልና። የተከበራችሁና የተወደዳችሁ ምዕመናንና ምዕመናት ሁሉን ማድረግ የሚችለውን ኃያሉን አምላክ አናውቅህም ብለውታልና ኃያልነቱን ሊያሳያቸው አቅማቸውን ሊያሳውቃቸው ስለፈለገ በተለያዩ መቅሰፍታት ቀጣቸው። ከመቅሰፍታቱ መካከል አንዱ የዝንብ መንጋ ነበር። ከዚህ የተነሳ የቤታቸው ጣራውን፣ ግድግዳውን፣ ጓዳውን፣ በረንዳውን፣ ሳሎኑን፣ መደቡን መመገብ ያቃቸው ሁሉ ዝንብ ብቻ ሆነ። ዝንቡ የውሻ ዝንብ ነበር። ተቆናጣጭ ዝንብ፣ ተናካሽ ዝንብ። መድረሻ እስኪያጡ ድረስ ለመዝጋቸው ጀመር። ወዴት ይሄዱ? ግራ ገባቸው። ከፈጣሪ ጋር ተጣልተዋልና ወደፊት እንዳይሮጡ ተቆናጣጭ ዝንብ ብቻ ነው። ወደ ኋላ እንዳያፈገፍጉም ተናካሽ ዝንብ ብቻ ነው። ወደ ግራም ወደ ቀኝም እንዳይሉ ዝንብ ብቻ ነው። የግብፅ ምድር በዝንብ ተወራ ነበር። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ተብሏልና። ወገኖቼ ግብፃውያን ከተፈጥሮ ባለቤት ከልዑል እግዚአብሔር ጋር ተጣልተዋልና ነፍሳቱ ሁሉ ተጣላቸው። የቆሙበት ምድሩ፣ አቧራው፣ ትቢያው ሁሉ ቅማል ብቻ ሆነ። ልብሳቸው ቅማል ብቻ፣ ሰውነታቸው ሁሉ ቅማል ብቻ ሆነ። መች በዚህ ያበቃላችሁ? የእንቁራሪት መንጋም ላከባቸው።
ጓዳቸው፣ ጉድጉዳቸው፣ ምኝታቸው፣ መደባቸው ሁሉ እንቁራሪት ብቻ ሆነ። ሲቀመጡ እየዘለለ በላያቸው ላይ ይወጣል እንቁራሪቱ። እንቁራሪቱ ለዓይነ ሥጋ ከማስጠላቱም በላይ ሲጮህና ሲያንቋርር አይደለም ለሕፃናት ለአዋቂ ሰዎች እጅግ ያስፈራና ያስደነግጥ ነበር። ግብፃውያን የሚቆሙበት ቦታ የሚረግጡት ባዶ መሬት እስኪያጡ ድረስ የግብፅ ምድር በእንቁራሪት መንጋ ተወራ ነበር። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ተብሏልና። የተከበራችሁና የተወደዳችሁ ወገኖች ቅጣቱ በዚህ አላበቃም። በልተው እንዳያድሩ በረሃብ ሊቀጣቸው ስለፈለገ አዝመራቸውን፣ ሰብላቸውን ለአንበጣ ለኩብኩባ ሰጠባቸው። ወይናቸውን በበረዶ ጨፈጨፈባቸው። በለሳቸውን በአመዳይ ወይም በውርጭ አደረቀባቸው። ከብቶቻቸውን ለበረድ፣ ገንዘባቸውን ለእሳት ሰጠባቸው። ውሃ በለበረድ እንስሳሆሙ ወንዋዮሙኒ ለእሳት እንዳለ። ይህ ብቻ አይደለም ወገኖች፣ አንጀታቸውን ሊያሳርረው በመጨረሻ አንጀታቸውን ሊያሳርረው የበኩር ልጆቻቸውን በሞት ቀጣባቸው። ግብፅ የሐዘን ምድር ሆነች። የግብፃውያን እንባ እንደ ክረምት ውሃ ፈሰሰ። ግብፃውያን ሐዘናቸው፣ ልባቸው በሐዘን ተለካ። ወገኖች ሐዘንም እኮ ቅጣለሁ። ወገን በግራና በቀኝ ሲቀመጥ ሲያስተዛዝን ሐዘን ይቀላል። በዚያን ጊዜ ግን ወገን ወገኑን ማስተዛዘን አይችልም ነበር። ወገን ወገኑን ማጽናናት አይችልም ነበር። ሁሉም ሐዘንተኛ ሆኗልና ልጅ ባይኖረውና ባይሞትበትም እንኳ የእህት ወንድም ልጅ የአክስት ያጎት ልጅ ያልሞተበት ግብፃዊ አልነበረም። እህት ወንድም፣ አክስት፣ አጎት ያልሞተበት ግብፃዊ አልነበረም። መልአከ ሞት ያላንኳኳው የግብፃውያን በር አልነበረም። ሐዘን ያልገባበት የግብፃውያን ቤት አልነበረም። ወገኖች እስራኤላውያን ለዘመናት ካስተናገዱት መከራና ስቃይ ይልቅ ግብፃውያን በአጭር ጊዜ ያስተናገዱት መከራና ስቃይ እጅግ ይበልጥ ነበር። እስራኤላውያን ለዘመናት ካለቀሱት ለቅሶ ካፈሰሱት እንባ ይልቅ ግብፃውያን በአጭር ጊዜ ያዘኑት ሐዘን፣ ያለቀሱት ለቅሶ፣ ያፈሰሱት እንባ እጅግ ይበልጥ ነበር። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ተብሏልና። የተከበራችሁና የተወደዳችሁ ምዕመናንና ምዕመናት እየተከታተላችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ግብፃውያን ያን ሁሉ መከራ፣ ያን ሁሉ ስቃይ፣ ያን ሁሉ ቅጣት ከተቀበሉ በኋላ ሳይወዱ በግድ የእግዚአብሔርን ሕዝቦች ለቀቁ። የእግዚአብሔር ሕዝቦችም በእግዚአብሔር ኃይል ከግብፅ ምድር ተጠራርገው ወጡ። ደስ ይበላቸው። እስራኤላውያን ከግብፅ ምድር ተጠራርገው ሲወጡ ከብዛታቸው የተነሳ ግብፅ የተወረረች መንደር መስላ ነበር። የጉልበት ሰራተኞቻቸው ተጠራርገው ስለወጡ ለጊዜውም ቢሆን ግብፅ እንቅስቃሴዋ ቆሞ ነበር። ግብፅ ጸጥ ረጭ ብላ ነበር። ግብፅ ጭር ብላ ነበር። ጭር ሲል የማይወደው መሪዋ ፈርዖንም ከተማውም ገጠሩም ጭር አነሳ። ለካ ድምቀቶቻችን እነዚያ ባሮች ኑረዋል፣ የመጣው ይምጣ መልሱልኝ አለ። ፈርዖን ማን ይመልሳቸዋል? እጅግ ብዙ እኮ ናቸው፣ ተጠራርገው እኮ ነው የወጡት። ስለዚህ አንተ ካሌብ ማንም ሊመልሳቸው አይችልም አሉት። በዚህ ጊዜ ፈርዖን ፈረስ ሰረገላውን አስጭኖ ሰራዊቱን አስከትሎ ከመንገድ ሊመልሳቸው እግር በእግር ተከተላቸው። ነፃ ያወጣቸው አምላክ ልዑል እግዚአብሔር ደግሞ ከጠላትና በመንገድ ላይ ከሚያጋጥማቸው ክፉ ነገር ሁሉ እንዲጠብቃቸው ቅዱስ ሚካኤልን እንደ ራሴ አድርጎ ሾመላቸው። ደስ ይበላቸው። ዘጸአት ምዕራፍ 23 ቁጥር 20 ላይ ይህንን ነው የምናገኘው። ኃይለ ቃሉም እንዲህ ይላል፣ በመንገድ ይጠብቅህ ዘንድ ወደ አዘጋጀውልህም ስፍራ
የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳጠራው ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቀደም ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ይናፍቀኛል ስምሽን ሳጠራው ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳጠራው ስቀር ማርያም ትናንትም ዛሬም አመስጋኝ ነኝ የለም ለነገ የሚያስፈራኝ ሜዳ ይሆናል ተራራው ልጅሽ ስላለ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳጠራው ስቀር የፍቅር እናት የፍቅር እናት የሰላም ይናፍቀኛል ስምሽን ሳጠራው ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ይላክልን ሰላም ለአዲስ አበባ ሰላም ለሀገራችን ሰላም ለአዲስ አበባ ሰላም ለሀገራችን ይላክልን እጃችሁን ሰላም ለደቡቡ ሰላም ለምስራቁ ሰላም ለደቡቡ ሰላም ለምስራቁ ይላክልን ይላክልን ሰላም ለምስራቁ ሰላም ለምዕራቡ ሰላም ለምስራቁ ሰላም ለምዕራቡ ይላክልን ይላክልን እንጂ አመል ባለ ወርቅ 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 ሚካኤል 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 አመል ባለ ወርቅ አመል ባለ ወርቅ አመል ባለ ወርቅ
Socket'ini çek abi. ይቅርታ ምዕመናን፣ ሊያጋጥም ይችላል ይሄ ችግር፣ ግን ባለሙያው ተደውሎለት መምጣት የለበትም። በዛሬው ዕለት ተደውሎለት የሚመጣ ሰራተኛ ይዘው የሚጓዙ ከሆነ መላከመዊ እንደሌሉ ነው የምቆጥረው። ተደውሎለት የሚመጣ ሰራተኛ እግዚአብሔር ያሳያችን። ይሄ ሁላችንም ስለሚመለከት ነው፣ አለማሰብም ነው። ቤተ ክርስቲያን ደመወዝ እየከፈለችን በዚህ በዓል ከየትም አቅጣጫ መተን እያከበርን እዚህ ቦታ ላይ ለመገኘት በራሱ ትልቅ ስህተት ነው። ወደ ትምህርቱ ገባለሁ። ደግሞ ድምፃችን ጉሮሯችን ድምፅ ማጉያ ለምዶ እንናገር ብንል እንኳን አንሰማችሁም። እንግዲህ ከአቋረጥኩበት ላይ ልጀምር። ከኔ ጋር ናችሁ ሁላችሁም? እስቲ ወሬ የጀመራችሁም ወደ እኔ ነው። በመንገድ ይጠብቅህ ዘንድ ወደ አዘጋጀሁልህም ስፍራ ያስገባህ ዘንድ እነሆ መላኬን በፊትህ እልካለሁ ይልና፣ እናንተ ግን ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይላችሁምና አታስመርሩት ይላል። ይህ እግዚአብሔር ቃል ነው ወገኖች። ልዑል እግዚአብሔር ቅዱስ ሚካኤልን እንደ ራሴ አድርጎ በእስራኤላውያን ላይ ሲሾመው እስራኤላውያንን አስጠንቅቆ ነው። እንዳታስቆጡት፣ እንዳታስመርሩት፣ እንዳታስቀይሙት። ካስቀየማችሁት፣ ካሳዘናችሁት ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይላችሁም ብሏቸዋል። ልብ በሉ ወገኖቼ፣ ኃጢአትን ይቅር የማለት ኃጢአትን የመሰረዝና የመደምሰስ ስልጣን የራሱ የባለቤቱ የልዑል እግዚአብሔር ሆኖ እያለ ኃጢአትን ይቅር የማለት ኃጢአትን የመሰረዝና የመደምሰስ ስልጣን እንደ ራሴ አድርጎ ለሾመው መልአክ ለቅዱስ ሚካኤል ሰጥቶታል። ደስ ይበላችሁ። ቅዱሳን መላእክት የሰው ልጆችን ኃጢአት ይቅር እንደሚሉ ካስቀየምናቸው ደግሞ ይቅር እንደማይሉ የነገረን ማን ነው? ራሱ ባለቤቱ ልዑል እግዚአብሔር ነው። አስጠንቅቆ ተጠንቀቁ፣ ቃሉንም አድምጡ ብሏቸዋል። ይህ ማስጠንቀቂያ በዚያ ዘመን ለነበሩት አማኞች ብቻ ሳይሆን እስከ ዓለም ፍጻሜ ድረስ ለምንኖር አማኞች ሁሉ የተሰጠ ማስጠንቀቂያ ነው። ሁላችንም ቅዱሳን መላእክትን ተጠንቅቀን እንድናከብር ያስጠነቀቀን አምላካችን ልዑል እግዚአብሔር ነው። ስሜ በእርሱ ላይ ስለሆነ ነው ያለው። የእግዚአብሔር ስም በቅዱሳን መላእክት ላይ ነው። ቅዱሳን መላእክት የእግዚአብሔርን ስም ተሸክመው ነው የሚንቀሳቀሱ። ቅዱሳን መላእክት ስማቸው በከፊል የእግዚአብሔር ስም ነው። ለምሳሌ ሚካ ብሎ ኤል ነው። ሚካ ማለት ማን ማለት ሲሆን ኤል ደግሞ እግዚአብሔር ነው። በአንድ ላይ ሲነበብ ሚካኤል ማለት ማን እንደ አምላክ ማን እንደ እግዚአብሔር ማለት ነው። መኑ ከማምላክ ማለት ነው በግዙ። ስለዚህ የእግዚአብሔርን ስም ተሸክመው ስለሚንቀሳቀሱ እጅግ ልናከብራቸው ይገባል። አክብሩ ተብለናልና ክብር ምስጋና ለአምላካችን ይሁን። የተከበራችሁና የተወደዳችሁ ወገኖች፣ ከዚህ በኋላ እስራኤላውያን በቅዱስ ሚካኤል እንደራሴነት በሙሴ መሪነት ጉዟቸውን ቀጠሉ። የሚላስ የሚቀመስ በሌለበት ስፍራ ከሰማይ ሙቀት ያልተለየው መና እየወረደላቸው ከዓለት ላይ ውሃ እየፈለቀላቸው ሳይራቡ ሳይጣሙ ጉዟቸውን ቀጠሉ። ክብርና ምስጋና ለአምላካችን ይሁን። ይህ ብቻ አይደለም። በጉዟቸው ወቅት የተለያዩ አገልግሎቶችን እንዲሰጧቸው ለቸርነቱ ወሰን የሌለው አምላክ 7 ደመናትን መድቦላቸዋል።
ስንት ደመናት? አዎ 7 ደመናት። 7ቱም ደመናት የተለያየ የሥራ ድርሻ ነበራቸው። አንደኛው ደመና የቀኑ ሐሩር እንዳያቃጥላቸው ከላይ እንደ ዣንጥላ ጥላ ከለላ ሆኖ ሲያገለግላቸው፣ ሁለተኛው ደመና ደግሞ እንቅፋት እንዳይመታቸው እሾህ እንዳይወጋቸው እንደ ስጋጃ መሬት ላይ ይነጠፍላቸው ነበር። 4ቱ ደመናት አንዱ ከፊት አንዱ ከኋላ አንዱ በቀኝ አንዱ በግራ እንደ መጋረጃ ሆነው ከጠላቶቻቸው ዓይን ይጋርዷቸው ነበር። 7ኛው ደመና ደግሞ ከፊት እየቀደመ መንገድ ይጠርግላቸው ነበር። ክብርና ምስጋና ለአምላካችን። እስራኤላውያን በዚህ መልክ ነበር ያንን ጉዞ የተጓዙት። ሲጓዙ ግን እስራኤልና ፈርዖን ፊትና ኋላ ሆነው ነበር የሚጓዙ፣ ግን አይተያዩም። ፈርዖን በፈረስ በሰረገላ እየገሰገሰ ካሁን አሁን እደርስባቸዋለሁ፣ እነሱ በእግር ነው የሚጓዙ አያመልጡኝም እያለ ይጓዛል። ግን ከፊት ለፊቱ ናቸው። ማየት ግን አይችልም። ለምን? በደመና መጋረጃ ስለተጋረዱ። እነሱም ከኋላቸው ፈርዖን እንዳለ ያውቁ ርቀነዋል ብለው ነው የሚያስቡት። በዚህ ጊዜ ሊቀ ነቢያት ሙሴ እግዚአብሔር የዋለላቸውን ውለታ፣ የሰራላቸውን የቸርነት ሥራ፣ ያደረገላቸውን ጥበቃ እንዳይዘነጉ ለማድረግ ፈልጎ በእግዚአብሔር ፈቃድና ቸርነት የደመናውን መጋረጃ ገፈፈው። እስራኤላውያን ወደ ኋላቸው ዘወር ሲሉ ፈርዖንና ፈርዖናውያን በፈረስ በሰረገላ እግር በእግር ተከትለዋቸዋል። አጠገባቸው ደርሰዋል። እስራኤላውያን እጅግ ደነገጡ። ለነገሩ ያስደነግጣል። ጠላት ሲደርስ ያስደነግጣል። እጅግ ደነገጡ። መደንገጥ ብቻ አይደለም፣ ሙሴንም ወቀሱት። ሙሴ በግብፅ ምድር ለእኛ የሚሆነ የመቃብር ቦታ አጥተህ ነው ምድረ በዳ ላይ ልትቀብረን ያመጣህም አሉት። ሙሴ ግብፃውያን ገለው ምድረ በዳ ላይ ከሚቀብሩን ለዘላለም ቢገዙን ይሻለን ነበር፣ ቀድሞም ነግረንህ ነበር። ምናልባት መንገድ ላይ ከደረሱብን ያጠፉናል ብለንህ ነበር፣ አንተ ግን አልሰማህንም እያሉ ወቀሱት። ዘጸአት ምዕራፍ 14 ቁጥር 10 ጀምሮ የምታዩትን ነው የምነግራችሁ፣ የምታነቡትን ነው የምነግራችሁ። ሙሴ ግን ምንም አይነት ችግር እንደማይደርስባቸው ያውቅ ነበርና አይዟችሁ፣ አትፍሩ፣ አትደንግጡ። አሁን የምታዩአቸውን እግር በእግር የሚከተሏቸውን ግብፃውያንን ለዘላለም አታዩአቸው። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ አላቸው። ኃይለ ቃሉን እዚህ ላይ ነው የምታገኙት። ክብርና ምስጋና ለአምላካችን ይሁን። ሙሴ ንግግሩን እንደጨረሰ የደመናው መጋረጃ መልሶ ጋረዳቸው። ደስ ይበላችሁ ወገኖች። በቸርነቱ ወሰን የሌለው አምላክ ቀን በደመና መጋረጃ ጋርዶ ሌሊት ደግሞ የሌሊቱ ቁር እንዳይጎዳቸው፣ የሌሊቱ ግርማ እንዳያስፈራቸው በእሳት አምድ እየመራ ወስዶ ባሕረ ኤርትራ ሲደርሱ ባሕሩን ከሁለት ከፍሎ ግራና ቀኝ እንደ ግድግዳ አቁሞ በደረቅ አሻገራቸው። ደስ ይበላቸው። ባሕሩን ከተሻገሩ በኋላ የደመናው መጋረጃ ሙሉ በሙሉ ተገፈፈና ፈርዖንና እስራኤል ማዶ ለማዶ ሆነው ተያዩ። ፈርዖንም እስራኤላውያንን በእጁ ለማስገባት ቋምጧልና ከነሰራዊቱ ዘሎ ገባ። ግንባር ቀደሙ ጦር እየመራ እንዳለ የኋላው ደጀን ጦር ደግሞ ተጠቃሎ ሲገባ ግራና ቀኝ እንደ ግድግዳ ቆሞ የነበረው የኤርትራ ባሕር እንደ በርሊን ግንብ ተደረመሰና ፈርዖንን ከነሰራዊቱ አጥለቅልቆ አሰጠመው። ደስ ይበላችሁ። የተከበራችሁና የተወደዳችሁ ወገኖች፣ ሰማይን በጥበቡ የዘረጋውን ምድርን በኃይሉ የመሰረተውን ዓለምን በቃሉ የፈጠረውን አምላክ አላውቅህም ብሎ የተናገረው ፈርዖን ከነሰራዊቱ ባሕረ ኤርትራ ውስጥ ተቀብሮ ቀረ። ደስ ይበላችሁ። በዚህ ጊዜ እስራኤላውያን ከደስታቸው የተነሳ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እያሉ ዘመሩ፣ አመሰገኑ። ዘጸአት ምዕራፍ 15 ከቁጥር 1 ጀምሮ የእነሱ ምስጋና ነው የምናገኘው። ፈረሰ ወመስተጽዕነ ወረወ ውስተ ባሕር
ፈረሱንና ፈረሰኛውን ወደ ባሕር ጣለው እያሉ ሰውነታቸው እስኪዝል ድረስ አሸበሸቡ። ድምፃቸው እስኪዘጋ ጉሮሯቸው እስኪነቃ ድረስ ዘመሩ፣ አመሰገኑ። አሁንም ክብርና ምስጋና ለአምላካችን ይሁን። የተከበራችሁና የተወደዳችሁ ወገኖቼ ከላይ እንደገለጥኩላችሁ ልዑል እግዚአብሔር ምንጊዜም ሳያስጠነቅቅ አይጣላምና የንስሐ ዕድል ሳይሰጥ አይቀጣምና ፈርዖንን በተደጋጋሚ አስጠንቅቆት ነበር። ነገር ግን ፈርዖን ቢነግሩት የማይሰማ ቢሰማም የማያዳምጥ ቢያዳምጥም የማይቀበል ልበ ደንዳና ሰው በመሆኑ ከነፈረሱ ከነሰረገላው ከነሰራዊቱ ባሕረ ኤርትራ ውስጥ ተቀብሮ ቀረ። ወገኖቼ ትእዛዝ እግዚአብሔርን አለማክበር፣ ፈቃድ እግዚአብሔርን መቃወም ውጤቱ ይህ ነው። ፈርዖን ሰማይን በስንዝሩ የለካውን ተራሮችንና ኮረብቶችን በሚዛን የመዘነውን ነፋስን በእጁ የጨበጠውን ሰውን ከአፈር የፈጠረውን ውቅያኖስን በስሙ የሰፈረውን ዓለምን በሁለት ጣቶቹ ያንጠለጠለውን አምላክ አላውቅም ብሎ ነበርና ከነሰራዊቱ ባሕረ ኤርትራ ውስጥ ተቀብሮ ቀረ። ክብር ምስጋና ለአምላካችን ይሁን። ፈርዖን እንዲህ እንደሚሆን ቢያውቅ ኑሮ ወገኖቼ ፈጣሪውን አላውቅም አይልም ነበር። በመሰረቱ እግዚአብሔር ለኛ ለሰው ልጆች የደበቀን ብዙ ምስጢር አለ። ከደበቀን ምስጢራት መካከል አንዱ የምንሞትበትን ቀን እንድናውቅ አለማድረጉ ነው። ፈርዖን ለወሬ ነጋሪ አንዱ ሰው ሳይቀር ከመላ ሰራዊቱ ጋር ባሕረ ኤርትራ ውስጥ ተቀብሮ እንደሚቀር ቢያውቅ ኖሮ ከቤተ መንግሥቱ አይወጣም ነበር። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ የተባለ ለዚህ ነው። የተከበራችሁና የተወደዳችሁ ወገኖቼ ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስራኤላውያንም ለዘመናት ተስፋ ያደረጉትና እምነት የጣሉበት አምላካቸው ጠላቶቻቸውን አይቀጡ ቅጣት ቀጥቶ ተስፋቸውን ከማለምለሙም በላይ ያችን ለምለሚቱን ምድራቸውን የተስፋይቱን ምድራቸውን መልሶ አወረሳቸው። ደስ ይበላቸው ወገኖቼ። እግዚአብሔርን ከሚያመልክ ህብረተሰብ ጋር እየኖሩ ነፃነት በሌለበት ምድር ተቀምጦ እግዚአብሔርን ማምለክ ጽናት ይጠይቃል። መጠራትም ነው፣ መመረጥም ነው፣ መታደልም ነው። እስራኤላውያንን ልዩ ያደረጋቸው አንዱ ነው። እስራኤላውያንን ልዩ ያደረጋቸው እግዚአብሔርን በማያመልክ ህብረተሰብ መካከል እየኖሩ እግዚአብሔርን ማምለካቸው። እስራኤላውያንን ልዩ ያደረጋቸው እግዚአብሔርን ከማያምን ህዝብ ጋር እየኖሩ እግዚአብሔርን ማመናቸው ነው። እስራኤላውያንን ልዩ ያደረጋቸው ነፃነት በሌለበት ምድር ተቀምጠው ያን ሁሉ ጫና ተቋቁመው ፈጣሪያቸውን ያን ያህል ዘመን አለመርሳታቸው ነው ወገኖች። እኛ ግን ሀገራችንን ሳንለቅ በተደላደለ መሬት ላይ ቆመን ያለ በቂ ምክንያት ከእግዚአብሔር የራቅን ከእግዚአብሔር የሸሸን ተስፋ ቢሶች የሆን ጥቂቶች አይደለም። አንዳንዶቻችን ደግሞ በተለያዩ ምክንያቶች ሀገራችንን ጥለን ባሕር ተሻግረን ስንሄድና የእግዚአብሔር ስም ከማይጠራበት የዕጣኑ ሽታ የከበሮ ድምድምታ የጸናጽሉ ፏፏታ ከማይሰማበት ስፍራ ስንደርስ የድሮ ሃይማኖታችን ተለውጦ ጠንካራው እምነታችን ላልቶ የምንፍቅና ነፋስ ሽቡ ሲልብን የምንታይ ጥቂቶች አይደለንም ወገኖች። የራሳችን ሃይማኖትና ባሕር ትተን ራሳችንን ከሌላው ሃይማኖትና ባሕር ጋር የምናመሳስል አሁንም ጥቂቶች አይደለንም ወገኖች። ይህ ግን የአባቶቻችን የነ ሙሴ ውርስ አይደለም። እኛ የትም ብንሄድ ምንም አይነት ችግር ምንም አይነት ፈተና ቢያጋጥመን ሃይማኖታችንን መቀየር እግዚአብሔርን መርሳት የለብንም። ባሉበት መቆም፣ በተማሩት ትምህርት መጽናት፣ ፈጣሪን አለመርሳት የአባቶቻችን የነቢያት ብሎም የሐዋርያት ውርስ ነው። ስለዚህ በተለያዩ የሕይወት አቅጣጫዎች በገባንና በወጣን ቁጥር ሃይማኖታችንን
እንደ ኤሌክትሪክ አምፑል ልናበራውና ልናጠፋው አይገባም። እኛ ዛሬም ነገም ከነገ በኋላም ሁሌም የእግዚአብሔር ነን። መቼም ቢሆን መች የሌላ ልንሆን አይገባም። እግዚአብሔርም ስለኛ የሚዋጋልን የእርሱ ብለን ሲያገኘን ነው። እስራኤላውያን እግዚአብሔር የተዋጋላቸው የማን ብለው ስላገኛቸው ነው። ምን ነው ዝም አላችሁ? የእግዚአብሔር ነው የእሱ ነው ስላገኛቸው ነው። እኔ እኮ ቅድም እዚህ መካከል ግብፃውያን እንደ መብራት ያጠፋብን ብዬ ነበር። ይገርማቸዋል። መቼም እስራኤላውያን ዛሬ ያጠፉብን የእነሱ ታሪክ ነውና የሚደረገው። እንግዲህ ልዑል እግዚአብሔር ስለ እኔና ስለ እናንተ አጠቃላይ ስለ ሰው ልጆች ያልተዋጋበት ጊዜ የለም። እስራኤል ዘሥጋን ነፃ ያወጣቸው ከሥጋዊ ጠላታቸው ነው። እኛን እስራኤልን ዘነፍስ ግን ነፃ ያወጣን ከሥጋችንም ከነፍሳችንም ጠላት ነው። ይህንን ባጭሩ መደምደሚያ ስለሆነ ባጭሩ በንጽጽር እናየዋለን። ልዑል አምላካችን ፈርዖንን አይቀጡ ቅጣት ቀጥቶ እስራኤላውያንን ከግብፅ ባርነት ነፃ እንደወጣ ሁሉ እኛን እስራኤል ዘነፍስን ደግሞ ከኃጢአት ባርነት ከዲያብሎስ ቅኝ ግዛት ነፃ አውጥቶናል። ለእስራኤል ዘሥጋ ቢያድር የሚበላሽ ቢሰነብት የሚሻግት መና ከሰማይ አውርዶ መግቦ ረሃበ ሥጋቸውን እንዳስወገደላቸው ሁሉ ለእኛ ለእስራኤል ዘነፍስ ደግሞ ከዚህ በበለጠ ራሱን ምግብ አድርጎ አቅርቦ ቅዱስ ሥጋውን መግቦ ረሃበ ነፍሳችንን አስወግዶልናል። ለእስራኤል ዘሥጋ ከዓለት ላይ ውሃ አፍልቆ አጠጥቶ ሥጋዊ ጥማቸውን እንዳረካላቸው ሁሉ ለእኛ ለእስራኤል ዘነፍስ ደግሞ ከዚህ በበለጠ ከጎኑ የፈሰሰ ማየ ገቦን ለጥምቀታችን ክቡር ደሙን ደግሞ ለመጠጣችን በመስጠት የራሱ ልጆች የራሱ ቤተሰቦች አድርጎናል። ጽማ ነፍሳችንንም አርክቶልናል። ይህ ብቻ አይደለም ወገኖች፣ ልዑል አምላካችን ፈርዖንን ባሕር ውስጥ አስጥሞ እስራኤል ዘሥጋን ባሕር ከፍሎ አሻግሮ ምድረ ርስት ከነዓንን እንደወረሳቸው ሁሉ ለእኛ ለእስራኤል ዘነፍስ ደግሞ ዲያብሎስን አይቀጡ ቅጣት ቀጥቶ እኛን ከጨለማ ወደ ብርሃን አውጥቶ ምድረ ርስት ኢየሩሳሌምን እንድንወርስ አድርጎናል። ደስ ይበላችሁ። የተከበራችሁና የተወደዳችሁ ምዕመናንና ምዕመናት እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም በሉ ብሎ ሊቀ ነቢያት ሙሴ በተናገረው መሰረት ፈርዖንንና ሰራዊቱን ታሪክ አድርጎ እስራኤላውያንን ከግብፅ ባርነት ነፃ ያወጣ አምላክ እኛንም በመካከላችን እየገባ የሚለያየንን የሚከፋፍለንን እርስ በርሳችን የሚያጨካክነንን አንድነታችንን የሚያናጋውን ሰላማችንን የሚያደፈርሰውን በተለያዩ ሰዎች ላይ እያደረ ግራ የሚያጋባንን